Rome was falling, Islam was rising. Europe couldn't have possibly reached where it did without the contributions of these people. ውድ የሳሎን ቲዩብ ቤተሰቦቻችን ለመላ የእስልምና እምነት ተከታዮች ዴምሲ ሪል ስቴት እንኳን አደረሳችሁ ይላል። የኢድ አልፈጥር በዓል ምክንያት በማድረግ ቀድመው ለሚመጡ 20 ገዢዎች እስከ 30 በመቶ የሚደርስ ታላቅ ቅናሽ አዘጋጅቷል። በውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችና የንግድ ሱቆችን ሲያቀርብ ላቅ ያለ ደስታ ይሰማዋል። ያከፋፈል ሁኔታው እንዳያሳስባችሁ የገዢዎችን ፍላጎት መሰረት ያደረገ ነው። በካሬ ከ78 ሺህ ብር ጀምሮ በ8 በመቶ ቅድመ ክፍያ እንዲሁም 60 ከመቶ ወለድ አልባ የባንክ ብድር ተመቻችቷል። ለበለጠ መረጃ በ0950 44 57 57 ደውሉ። ዴምሲ ሪል ስቴት ደስታው እዚህ ይጀምራል። ታላቁ የእስልምና ሃይማኖት ለዓለም ስልጣኔ ያበረከተው አስተዋጽኦ ተቆጥሮ የማያልቅ ነው ይላሉ የታሪክ ምሁራን። መካከለኛውን ምስራቅ የዞረውና እስራኤሎችና አረቦች በሚል ወደ አማርኛ የተተረጎመውን ዘ አረብስ የተባለውን መጽሐፍ ያበረከተው አሜሪካዊ ጋዜጠኛ ዴቪድ ላም ለዚህ ሐሳብ ብዙ አስረጃዎችን ያቀርባል። አውሮፖች ወደ ጨለማው ዘመን በሚሸራተቱበት ወቅት የቀይ ህንድ ጎሳዎች በአሜሪካ ደኖች በሚባዝኑበት ዘመን በፈረንጆቹ አቆጣጠር በ570 ዓመተ ምህረት አቡ አልካዚም መሐመድ ኢብን አብዱል ሙታሊብ ኢብን ሐሺም በመካ ከቁረይሽ ጎሳ ተወለዱ። አስተዳደጋቸውና የቤተሰባቸው ሁኔታ እንደማንኛውም ሰው ነው። ይሁን እንጂ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መወለድ ዓለምን የለወጠ ክስተት ነበር ይላል ዴቪድ ላም በመጽሐፉ። ነቢዩ መሐመድ አላህ የገለጠላቸውን ቁርአን ለሰው ልጆች አስተማሩ። ከዛ በኋላ በመካከለኛው ምስራቅና እስልምና በሰፋባቸው ዓለማት ስልጣኔና ዕውቀት በለጸገ። እስልምና የተስፋፋባቸው ካይሮ፣ ደማስቆ፣ ባግዳድና የስፔኗ ኮርዶባ ከተሞች የዓለም ምሁራን ማዕከላት ሆኑ። ግንባር ቀደም ሳይንቲስቶችና ፈላስፎችን የሚስቡ አብያተ መጻሕፍትና ዩኒቨርሲቲዎች ነበሯቸው። አውሮፓ መጠየቅ ስላልጀመራቸው ጉዳዮች የሙስሊም ዶክተሮችና ሳይንቲስቶች መልስ አገኙ። ፈረንጆቹ አቬሲና ብለው የሚጠሩት ኢብን ሲና ያበረከታቸው ጽሑፎች ለ700 ዓመታት የአውሮፓ ሕክምና ተማሪዎች ዋቤ መጻሕፍት ሆነው ቆይተዋል። የ9ኛው ክፍለ ዘመን ፈላስፋ አልኪንዲ የሰው ልጅ ዋነኛ ግብ እውነትን መፈለግ ነው ሲል ይከራከር ነበር። በሂሳብ ዘርፍ የእማልቦ ወይም ዜሮ ቀመር የስሌት መስፈሪያ ለመሆን በቃ። በሕክምና የሳምባና ልብ ሥርዓት ታወቀ። በእርሻ ዘርፍ የተለያየ ዝርያን በማዳቀል ብዙ አይነት ቀለምና ጣዕም ያለው የወይን ፍሬ ማግኘት ተቻለ። ስነ ጽሑፍና ኪነ ሕንፃን ጨምሮ እስልምና በተስፋፋባቸው ዓለማት በርካታ የስልጣኔ ጮራዎች ለምድራችን መፈንጠቃቸውን ዴቪድ ላም በሰፊው ተርኮት እናገኛለን። ልክ እንደ ዴቪድ ላም ሁሉ በርካታ የታሪክና የምርምር መዛግብት እስልምና ለዓለም ስልጣኔ ያበረከታቸውን አስተዋጽኦች ጽፈዋል። የኦሊቨር ሊማን ኪ ኮንሴፕትስ ኢን ኢስተርን ፊሎሶፊ የተባለው ሥራ ስለ እስልምና ብሎም ስለ ሱፊዝም አስተምህሮ መሠረታዊ የፍልስፍና ሐሳቦች ለመተንተን ይሞክራል። መጽሐፉ ከእስልምና የሚቀዱ በርካታ የፍልስፍና ሐሳቦችን በመግለጥ ሊጠቀስ የሚችል ነው። በሦስት ደራሲያን የቀረበው 50 ኢስተርን ቲንከርስ የተባለው መጽሐፍ በበኩሉ በርካታ የእስልምናው ዓለም ሊቃውንት ሥራዎችን ከትቧል። መጽሐፉ ከአልኪንዲ እስከ ኢቅባል፣ ከአልፋራቢ እስከ ኢብን አረቢ፣ ከኢብን ሲና እስከ አልጋዛሊና ኢብን ሩሽዲ ድረስ ያሉ ታላላቅ ሊቃውንትን ከነቢዩ መሐመድ አስተምህሮች ጋር ደምሮ በጥልቀት ያቀርባል። የሮይ ጃክሰን 50 ኪ ፊገርስ ኢን ኢስላም የተባለ መጽሐፍ ደግሞ በ50 ምዕራፎችና በ281 ገጾች የእስልምናው ዓለም ያፈራቸው ተጽዕኖ ፈጣሪ ሰዎችን ታሪክ ያቀርባል። አለይሂ ሰላቱ ወሰላም የነቢዩ መሐመድን ጨምሮ ጥቁር አሜሪካዊውን የነጻነት ታጋይ ማልኮም ኤክስን ታሪክ መጽሐፉ ይዳስሳል። በዓለማችን ላይ አዎንታዊ ብቻ ሳይሆን አሉታዊ አሻራ ያሳረፉ ያላቸውን ታዋቂ ሙስሊሞችን ሥራ ሚዛን በጠበቀ መንገድ እያነጻጸረ ለማስቃኘትም ይሞክራል። ከሁሉም በላይ ግን ሃሩን ያህያ በሚል የብዕር ስም የእስልምና ሃይማኖትን አጣቅሶ ሳይንሳዊና
ሞራላዊ ታሪኮችን የሚያቀርበው ቱርካዊ ደራሲ ሥራዎች መሳጭ ናቸው። ሃሩን ያህያ The Truth of the Life of This World፣ Knowing the Truth እና For Men of Understanding በሚሉ ሥራዎቹ ላይ ቅዱስ ቁርአን የተፈጥሮ ሕጎችን የተከተለ ስለመሆኑ ለማሳየት ይሞክራል። ቅዱስ ቁርአን እውነተኛው መንገድና የሳይንሳዊ ዕውቀት ምንጭ ስለመሆኑ ጭምር በምክንያታዊ መንገድ አስፍሮ እናገኛለን። The scholars of the East amassed the greatest collection of knowledge in the world. በሳይንስ፣ በትምህርት፣ በኪነ ጥበብ፣ በምህንድስና ወይም በሕክምና ለዓለማችን ጉልህ አስተዋጽኦ ያበረከቱ ሰዎች ከእስልምናው ዓለም እልፍ አእላፋት ናቸው። በአውሮፓውያኑ 859 ዓመተ ምህረት በዛሬይቷ ሞሮኮ ቀዳሚና ታላላቅ ከሆኑት የትምህርት ማዕከላት አንዱን ቀራዊውን ዩኒቨርሲቲ የመሰረቱት ፋቲማና መርየም አልፊርሂ የተባሉ ሁለት ሙስሊም ሴቶች መሆናቸውን ታሪክ ያወሳል። ከሺህ ዓመታት በፊት የእስልምናው ዓለም ታላላቅ የትምህርት ተቋማትን ለምድራችን አበርክቷል። በእነዚህ ጥንታዊ የትምህርት ተቋማት ተማሪዎች ከሃይማኖት በተጨማሪ መደበኛ የሳይንስ ዕውቀት እንዲጨብጡ ተደርጓል። የእነዚህ ኮሌጆች ተማሪዎች ልክ ዛሬ እንደሚደረገው የሚጨብጡት ዕውቀት አጥጋቢነት በፈተና ተገምግሞ ሲረጋገጥ ነበር የሚመረቁት። የእስልምናው ዓለም የጀመረው የትምህርት አሰጣጥ ለዛሬው የምዕራቡ ዓለም የመማሪያ ተቋማት መመስረት መሠረት እንደጣለ ሊዘነጋ አይገባም። አውሮፓውያን በጨለማው ዘመን በሚዳክሩበት በዛ ዘመን የእስልምናው ዓለም እንደ ኮርዶባ፣ ግራናዳና ዲቪያ ባሉ ከተሞች ታላላቅ የትምህርት ተቋማትን ገንብቷል። በተለይ አንዳሉስ የእስልምናው ዓለም ዋነኛ የትምህርት ማዕከል ነበረች። ዛሬ ምዕራቡ ዓለም ለሚኩራራበት ትምህርት እነዚህ ጥንታዊ ተቋማት መሠረት እንደጣሉ ነው ጽሑፉ የሚተርከው። እነዚህ ቦታዎች ዛሬ በስፔን እጅ ይገኛሉ። ጥንታዊ የግሪክ ፈላስፎች የሚራቀቁባቸው ታላላቅ የፍልስፍና ሐሳቦች በሙስሊሙ ዓለም ሊቃውንት ቅብብሎች ዳብረውና ፈጠራ ታክሎባቸው ለምዕራባውያን መድረሳቸውን ክሬግ ኮንሳይዲን በሃፊንግተን ፖስት ዘገባቸው ይገልጻሉ። አልጋዛሊ እንደ አርስቶትልና ፕላቶ ያሉ ፈላስፎችን ሥራ የተነተነው በ11ኛው ክፍለ ዘመን ነበር። አልጋዛሊ ኢብን ኻልዱንና ሌሎች የሙስሊሙ ዓለም ሊቃውንት የፍልስፍናና ሥነ ጽሑፍ አበርክቶ ቀላል አለመሆኑን ትንተናው ይጠቅሳል። አንድ ማኅበረሰብ በጋራ እንዲኖር ሥርዓት የሚያስከብር አካል እስካልተሰየመ ድረስ ሰዎች ተጨፋጭፈው ይጠፋፋሉ ሲል ኢብን ካልዱን ባስቀመጠበት ሙቃዲማ በተባለ ሥራው ላይ የመንግሥትን አመሰራረትና አስፈላጊነት በዝርዝር ከትቦታል። ብዙዎች እንደሚስማሙት የመጀመሪያው የሥነ ማኅበረሰብ ሳይንስ ሊቅ የነበረው ኢብን ካልዱን ታላቅ የታሪክ ሰው መሆኑም ይጠቀሳል። ዛሬ ላይ መሪዎች ምን መሆን እንዳለባቸው በሚጠቁም መንገድ ታላቅ የፖለቲካ ሐሳቤ ያፈለቀው ይህ ሰው በ14ኛው ክፍለ ዘመን ከእስልምናው ዓለም ነበር የተገኘው። የእስልምናው ዓለም በ9ኛው ክፍለ ዘመን ነበር ሆስፒታልና ለዘመናዊ ሕክምና መሠረት የጣሉ አሰራሮችን ያስተዋወቀው። በ872 ዓመተ ምህረት በካይሮ የተቋቋመው የአህመድ ኢብን ቱሉን ሆስፒታል በዚህ ረገድ ቀዳሚ ነው ይላል ዘገባው ሲቀጥል። ለሁሉም ማህበረሰብ የአእምሮ ጤናን ጨምሮ አጠቃላይ ሕክምና በመስጠት ቀዳሚ ነው። በዚህ ሆስፒታል ነበር የቀዶ ጥገና ሕክምና አባት እየተባለ የሚጠራው ጥንታዊ ሐኪም አልዛህራዊ የሠራው። ኢብን ናፊዝ የሰውነትን የደምና የአየር ዝውውር ሥርዓት ያወቀው እንግሊዛዊው ዊልያም ሃርቬ የግኝቱ ባለቤት ከመባሉ 300 ዓመታት ቀድሞ በ13ኛው ክፍለ ዘመን ነው። ክትባት ወይም ሰውነት የራሱን በሽታ መከላከያ እንዲገነባ የማስቻል የሕክምና ጥበብ በእስልምናው ዓለም ከታወቀ ቆይቷል ይባላል። በ1724 በቱርክ የእንግሊዝ አምባሳደር የነበሩ ሰው ይህን ጥበብ ወደ አውሮፓ ይዘውት እንደገቡ ይነገራል። የሙስሊሙ ዓለም ጦም መዓዛ ባላቸው ንጥረ ነገሮች የሚቀመሙ ሳሙናዎችና ሻምፖዎችን ለዓለም አሳይቷል። በ1759 በእንግሊዝ ብራይተን ወደብ አካባቢ የተከፈተው መሐመድ የህንድ መታጠቢያና መታሻ አገልግሎት ይህን ግኝት ለአውሮፓውያን እንዳስተዋወቀ ይነገራል። ኻሊፍ አልማሙም በ9ኛው ክፍለ ዘመን በባግዳድ ሸምሲያና በደማስቆ ቃሲዩን የመጀመሪያዎቹን የጠፈር ምርምር ማዕከላት መስርተዋል። የእስልምናው ዓለም ለሥነ ፈለክ ምርምር ትልቅ እሴት ማበርከቱን የሚገልጸው ዘገባ 500 ዓመታት ቆይቶ ደግሞ
ልዑል ኡሉግቤይ በ1420 በሳማርቃንድ ሌላ የህዋ መመልከቻ እንደከፈቱ ይጠቅሳል። ሱልጣን ሙራድ ሦስተኛም በ1577 በቱርክ ኢስታንቡል ተመሳሳይ ጣቢያ አቋቁመዋል። ኦቶማን ቱርኮች በተለይ በጨረቃ ምርምር የተደራጁ ነበሩ። ከዘመኑ ተመራማሪዎች አንዱ የሆነው ታቂ አልዲን በ16ኛው ክፍለ ዘመን በከዋክብት መካከል የሚኖረውን ርቀትና ውደት አስልቷል። እንዲሁም በዘርፉ ለሚደረግ ተከታታይ ምርምር የሚረዱ ቁሳቁስ ሰርቷል። የሙስሊም ሊቃውንት በኬሚስትሪው አሁን ላይ ዘርፉ የሚጠቀምባቸውን በርካታ ቁሳቁስና አሰራሮችን አበርክተዋል። በአንዳሉስ በ8ኛውና 9ኛው ክፍለ ዘመን የዘመናዊ ኬሚስትሪ አባት የሚባለው ጃቢር ኢብን ሃያን አልኬሚን ወደ ኬሚስትሪ እንዲሸጋገር አስቻለ። የተለያዩ የፈሳሽ አይነቶች በተለያየ የሙቀት መጠን እንደሚተኑ አረጋገጠ። አንዱን ከሌላው ለመለያየት የሚቻልበትን የትነት አሰራርም አሳየ። ጃቢር ኢብን ሃያን ከዚህ በተጨማሪም የሰልፈሪክና የናይትሪክ አሲዶችን ሰርቷል። ይህ ሊቅ በኬሚስትሪ ዘርፍ ምዕራባውያን ከሚመኩባቸው ከሮበርት ዶይል ወይም አንቷን ላቮይሰር ቢበልጥ እንጂ የሚያንስ እንዳልሆነ ነው የሃፊንግተን ፖስቱ ዘገባ የሚያትተው። በተመሳሳይ ከዛው ከአንዳሉስ የፈለቀውና በኮርዶባ ታላቁ መስጊድ ላይ በእንጨት በተወጠረ ሸራ ዘሎ ለመብረር ሙከራ ያደረገው ኢብን ፊርናስ እንዳሰበው ባይሳካለትም ገና በ852 ዓመተ ምህረት ለሰው ልጆች መብረር ይቻላል የሚለውን ሐሳብ ማስረጽ የቻለ የፊዚክስ ሊቅ ነበር። ኢብን ፊርናስ ፓራሹትን በመስራት ስሙ ቀድሞ ይጠቀሳል። የሙስሊሙ ዓለም ለፊዚክስ ዘርፍ ጉልህ ሥራዎችን አበርክቷል። ቅርብ በሆነው 1979 ፓኪስታናዊው የፊዚክስ ሊቅ መሐመድ አብዱሰላም በኤሌክትሮማግኔቲክስ ምርምሩ ኖቤል እንደተሸለመ አይዘነጋም። ክሬግ ኮንሳይዲን በማጠቃለያቸው እኔ በዚህች ጽሑፌ ሙስሊሞች ለዓለም ስልጣኔ ካበረከቱት ሰፊ ነገር ጥቂቱን ለመቆንጠር ሞከርኩ እንጂ ሙሉን አልዳሰስኩትም ይላሉ። ጸሐፊው ዘገባቸውን ሲቋጩም የሙስሊሙን ዓለም በሚመለከት የሚንጸባረቁ የተንሸዋረሩ አመለካከቶች እንዲቀረፉ ልጆችን ስለ እነዚህ በጎ ሥራዎች ማስተማር እንደሚገባ ያሳስባሉ። በመላው ዓለም ያሉ ሙስሊሞችም በትምህርት በሳይንስና በሕክምና ዘርፎች በትኩረት በመስራት ራሳቸውን ለዓለም ማሳየትና የተዛባውን አመለካከት መቀየር እንደሚጠበቅባቸውም ጠቁመዋል። ኢስላም ዌብ የተባለው ድረገጽ ባሰፈረው አንድ ቆየት ያለ ዘገባ እስልምና ከሳይንስ ጋር ጎን ለጎን መሄድ የሚችል ሃይማኖት መሆኑን ከትቧል። ብዙ ሙስሊም ወጣቶች በኑሮ ችግርና አይዞህ ባይ በማጣት በሳይንስና ዕውቀት ላይ ከመትጋት ይደነቃቀፋሉ። ይህን ተጋፍተው ወደዚህ በጎ ሥራ የገቡ ግን የእስልምና ሃይማኖትና ሳይንሳዊ ዕውቀት የተቆራኙ እንደሆኑ ማረጋገጥ ይችላሉ። እስልምና ለዓለም ስልጣኔ አያሌ ሥራዎችን አበርክቷል የሚለው ይህ ዘገባ በተለያዩ ዘመናት በእስልምናው ዓለም የፈለቁ ግኝቶችን ይጠቃቅሳል። እነዚህ ግኝቶችና ሥራዎች ደግሞ የዕውቀት ሁሉ ምንጭ ከሆነው ቅዱስ ቁርአን እንደሚቀዱ ጭምር ነው የሚገልጸው። ትሪጎኖሜትሪ በሚባለው የሂሳብ ሳይንስ የምናውቃቸው ሳይን፣ ታንጀንትና ኮታንጀንት የሚባሉ ቀመሮች በ8ኛው ክፍለ ዘመን ከእስልምናው ዓለም የፈለቁ ናቸው። የኢብን ሙሳ ሂሳብ አልጀብዋል ሙቃባላ ወይም ዲ ካልኩሌሽን ኦፍ ኢንተግሬሽን ኤንድ ኢኩዌሽን የተባለው በ800 ምሳሌዎች የቀረበ የሂሳብ ቀመር በዘርፉ በቀዳሚነት ይጠቀሳል። በ16ኛው ክፍለ ዘመን ወደ ላቲን የተተረጎመው ይህ ሥራ አውሮፓውያን የሚያነሱት ቀዳሚ ተግባር ነው። ዛሬ ኡዝቤክስታን ከምትባለው ሀገር የተነሳው መሐመድ ቢን ሙሳ አልካዋሪዝሚ በስሙ ለመጠራት በበቃው አልጎሪዝም የሂሳብ ስሌት ይታወቃል። የህንዶችን የዜሮ ቁጥር ፈጠራን በመውሰድ ለመራቀቅ የበቃው አልጎሪዝምና የተለያዩ የሂሳብ ስሌቶችን በመፍጠር የአልጀብራ አባት ለመባል በቅቷል። በጂኦሜትሪና በአልጀብራ የተለያዩ ግኝቶችን ያበረከተው ኦመር ኻያም ሌላኛው ሳይጠቀስ የማይታለፍ ሊቅ ነው። በትሪጎኖሜትሪና ጂኦሜትሪ ትልልቅ ሥራዎችን ያሳየው ከእስልምና ዓለም የተገኘው ነስሩዲን መሆኑም አይዘነጋም። የካፊያና የፀሐይ ብርሃን ግጭት የሚፈጥሩትን ቀስተ ደመና በማጥናት ስለ ብርሃን የተለያዩ ሐሳቦችን ያመነጨው ሃሩን አልረሺድ መዘውርና በውሃ የሚዘወር ሰዓትን በመስራት ለፊዚክስ ትልቅ ውለታ ጥሏል። ታላቁ የታሪክ ጸሐፊ ኤድዋርድ ጊቦን የኬሚስትሪ ሳይንስ መነሻውና እድገቱ የሙስሊሙ ዓለም ስለመሆኑ እንዳሰፈረ ሁሉ በፊዚክስ ዘርፍም እስልምና ለምድራችን ብዙ ነገሮችን ሰጥቷል። ሙሳ ቢን ሻክሪ በአንድ መጽሐፉ ላይ
ከ100 ያላነሱ ሜካኒካዊ ቁሳቁስን ስም ጠቅሶ እናገኛለን። የፔሪዮዲክ ቴብል ሐሳብ ከየት እንደመጣም ከዚህ መገመት ይቻላል። ኢብን ሃይተም በ1038 ዓመተ ምህረት የብርሃን ወይም ምስል መመልከቻ መፍጠሩም ይጠቀሳል። ቃዲ አቡበከር በ8ኛው ክፍለ ዘመን ከጊዜና ከቦታ ጋር ተያይዞ የአንጻራዊነት ሕግ እንዴት እንደሚተገበር ሐሳብ አፍልቋል። ይሁን እንጂ ከብዙ ዘመናት በኋላ በዚሁ የአንጻራዊነት ሕግ ፈጠራ አልበርት አንስታይን የዓለም ታላቁ ሳይንቲስት ሊሰኝ በቅቷል። በ9ኛው ክፍለ ዘመን በማሞን ካሊፎች አገዛዝ ወቅት ሙስሊም ሊቃውንት የዓለምን ድቡልቡልነት እንደደረሱበትና የምድርን ካርታ ለመሳል እንደበቁ ይነገራል። በ8ኛው ክፍለ ዘመን ሙስሊም ሊቃውንት በንጹሕ ወረቀት ላይ የመጻፍን ጥበብ ፈጥረዋል። በ10ኛው ክፍለ ዘመን ግብጾች የመጀመሪያውን የወረቀት ማምረቻ በሳማርቃንድ ማቋቋማቸው ይታወቃል። በ837 ዓመተ ምህረት በአቡ ኡበይድ በወረቀት ላይ ያረፈ የጽሑፍ ቅርስ ዛሬ በኔዘርላንድስ ሌደን ዩኒቨርሲቲ ቤተ መጻሕፍት በክብር ተቀምጧል። በጥጥ ሽመናና በሐር ፈትል ጥበብ ሙስሊሞች የተካኑ ነበሩ። ሸክላ ሥራ፣ ጌጣጌጥ፣ ቆዳና ሽቶ መስራትም ያውቁበታል። የጥንቷን ስፔን ግዛቶችም የኢንዱስትሪ መናኸሪያ አድርገዋቸው ነበር። ባግዳድ፣ ቡኻራና ሳማርቃንድ ከ16ኛው ክፍለ ዘመን የዓለም ንግድ መናኸሪያ ከተሞች ሆነው ቆይተዋል። የካይሮው አልሂክማ ቤተ መጻሕፍት በጊዜው 2 ሚሊዮን መጻሕፍትን አሰባስቦ ነበር። የትሪፖሊ ቤተ መጻሕፍት ደግሞ በመስቀል ጦርነት ጊዜ እስኪወድም 3 ሚሊዮን መጻሕፍትን ማሰባሰቡ ይነገራል። የኢስላሚክ ዌብ ጽሑፍ ሐተታውን ሲቀጥልም እስልምና ቀድሞ በተስፋፋበት በመካከለኛው ምስራቅ፣ በአፍሪካ፣ በሜዲትሬኒያን፣ በማዕከላዊና ደቡብ እስያ አካባቢ የፈነጠቀው የስልጣኔ ጮራ ይዘረዘር እንደማያልቅ ይመሰክራል። ይህ ሁሉ ስልጣኔ የሚፈልቀው ደግሞ ከቅዱስ ቁርአንና ከእስላማዊ አስተምህሮ እንደሆነ ይገልጻል። በቅዱስ ቁርአን ምዕራፍ 21 ስለ ምድር አፈጣጠርና ስለ ደቂቀ ቁስ ሰፍሮ እናገኛለን። በምዕራፍ 39 የሰውን ልጅ ስለሚያፈራው ማኅፀን ተከትቧል። ምዕራፍ 75 ደግሞ እያንዳንዱ የሰው ልጅ የተለያየ የጣት አሻራ እንዳለው አስፍሯል። ከቅዱስ ቁርአን የሚፈልቀው ዕውቀትና ለሳይንስ ፈጠራ ምንጭ የሆነ ሐሳብ እጅግ በርካታ ነው ይላል ይህ ዘገባ። ምዕራባውያን ዛሬ የእስልምናው ዓለም ለምድራችን ስልጣኔ የተጫወተውን ጉልህ ሚና ዘንግተው የተዛባ አመለካከት ሲያሳድሩ ይታያል። ይህን ደግሞ ታሪክን መለስ ብሎ በመፈተሽ በእውቀትና በምክንያት ተመርኩዞ በሐሳብ ለማሸነፍ መታገል ያስፈልጋል የሚል ይዘት ባለው ጥቅል መልእክት ነው ዘገባው ትንተናውን የሚዘጋው። Europe couldn't have possibly reached where it did without the contributions of these people. እስልምና በሳይንስ ወይም በፈጠራ የተራቀቁ ሊቃውንትን ብቻ ሳይሆን በጀግንነትም ሆነ በመሪነት ለመላው ዓለም አስተማሪ ገድሎችን ጽፈው ያሳዩ እጅግ በርካታ ታላላቅ ሰዎችን አፍርቷል። እስልምና በተስፋፋባቸው የቀደሙ ዓመታት የሃይማኖት መቻቻልና መከባበር በዓለማችን እንዲፈጠር የማይረሳ ታሪክ የጻፉ በወኔና ግብረ ገብ የላቁ መሪዎች መፈጠራቸውን ሳይጠቅሱ ማለፍ ከቶም አይቻልም። Rome was falling, Islam was rising, and so you had like the sort of caliphate doing incredibly well while Rome was doing terribly. ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ከመጡትና ራሹዲን ከሚባሉት 4 መሪዎች ወይም ከሊፋዎች አንዱ ዑመር ኢብን አልኸጣብ እስልምናን ያስፋፉ ተራማጅ መሪ ናቸው። የነቢዩን አስተምህሮና እርሳቸውን የተከተሉትን ቀዳሚ ከሊፋ አቡበከር ያደረጉትን ሁሉ እኚህ መሪም በታሪክ ሲጠቀስ የሚኖር ድንቅ ሥራ ከውነዋል። ዑመር እስልምናን ለማስፋፋት ሲነሱ መሸጋገሪያ የሚሆነው የቤዛንቲን ሥርዓተ አጼ አካል የነበረችውን ቅድስት ኢየሩሳሌምን ለመቆጣጠር አሰቡ። የጊዜው የኢየሩሳሌም ገዢ አቡነ ሶፍሮኔስ የዑመርን ጦር የሚመክት ኃይል አልነበራቸውም። ኢየሩሳሌም እንደምትገብርላቸው ለዑመር መልእክት የላኩት ሶፍሮንያስ ካሊፎ ራሳቸው ወደ ቅድስቲቱ ከተማ መጥተው በሰላም ሁኔታዎችን እንዲጨርሱ ጥያቄ ያቀርባሉ። ዑመርም አንድ ተከታይ ብቻ ይዘው በእግራቸው ወደ ከተማይቱ ቅጥር ዘለቁ። ቅድስት ኢየሩሳሌም በሳቸው አገዛዝ ስር ስትወድቅ የሁሉም እምነት ተከታዮች መዲና እንድትሆን እንዲያደርጉ የቀረበላቸውን ጥያቄ ተቀበሉ። ይሁን እንጂ ከሶፎርኔስ ጋር እየተነጋገሩ ሳለ የሶላት ሰዓት በመድረሱ በክርስቲያኖች ቅዱስ ስፍራ ሰፑልከር ቤተክርስቲያን እንዲሰግዱ የቀረበላቸውን ግብዣ አለመቀበላቸው ይነገራል። እኔ እዚህ ብሰግድ በኋላ የሚመጡ ሙስሊሞች የቦታ ይገባኛል ጥያቄ ያነሳሉ በማለት ወጣ ብሎ በሚገኝ ስፍራ መስገዳቸው ይነገራል።
እኚህ ታላቅ መሪ በሰገዱበት ቦታ በስማቸው ዑመር መስጂድ ተገንብቶበታል። ዑመር ከኢየሩሳሌም መሪዎች ጋር ያለ ደም መፋሰስ የግዛት ርክክቡን ጨረሱ። እኚህ መሪ ያን አጋጣሚ የፈቱበት መንገድ እስከ ዛሬም የሃይማኖት መቻቻል ተምሳሌት ሆኖ ይቆጠራል። ለኢየሩሳሌም መሪዎች በጽሑፍ አስከትበው የሰጡት ቃል በስማቸው በተሠራው መስጊድ ግርጌ ይገኛል። ይህ የአላህ አገልጋይ እንዲሁም የሚያምኑት ሁሉ ጦር መሪ በሆነው በዑመር ለኢየሩሳሌማውያን የተሰጠ የሰላምና የደህንነት ዋስትና ነው። ለኢየሩሳሌም ሕዝብ፣ ለታመሙና ለሃይማኖቱ ማኅበረሰብ በሙሉ ደህንነታቸው፣ ንብረታቸው፣ ቤተ ክርስቲያኖቻቸውና መስቀሎቻቸው የተጠበቁ እንዲሆኑ የደህንነት ዋስትና መስጠቴን አረጋግጣለሁ በማለት ነበር ዑመር የሃይማኖት መቻቻልን ለዓለም የሚያስተምር ቃል ያኖሩትና በተግባር የፈጸሙት። በ1187 ዓመተ ምህረት የሙስሊሙን ዓለም ያስተባበረው ኩርዳዊው የአዩቢድ ሥርወ መንግሥት ሱልጣን ሳልሃዲን በሐቲን ጦር ሜዳ ታሪክ የማይረሳውን ድል ተቀዳጀ። ለ88 ዓመታት በመስቀል ጦረኞች ስር ወድቃ የኖረችውን ቅድስት ኢየሩሳሌምን በእጁ ለማስገባት የተነሳው ሳልሃዲን ለ10 ተከታታይ ቀናት ከተደረገ ከባድ ውጊያ በኋላ አሸነፈ። በጠላቶቹ ሳይቀር ከጦረኝነቱ ባለፈ በዕጹብ ድንቅ ምግባሩ የሚታወቀው ሳላህዲን ኢየሩሳሌም የሁሉም መዲና ሆና እንድትቀጥል ማድረጉ ይነገርለታል። ይሁን እንጂ አውሮፓውያኑ ለሦስተኛ ዙር ጦር አደራጅተው ዳግም ወደ ቅድስቲቱ ምድር ሰደዱ። በንጉሥ ሪቻርድ ዘ ላየን ሃርት የሚመራው ኃይል ኢየሩሳሌምን የማስመለሱ ዋና ኃላፊነት ተሰጠው። የውሃ ምንጮችን እንዲደርቁ ያደረገው ሳላህዲን በቅድስቲቱ ከተማ የማይጣስ ምሽግ ገንብቶ ጠበቀ። በሳላህዲንና በሪቻርድ ወታደሮች መካከል 3 ዓመታት የዘለቀ ጦርነት ቢደረግም የተለወጠ ነገር አልነበረም። በዚህ የተነሳ ሪቻርድ የኢየሩሳሌም ጥቃት እንደማያዋጣ ይረዳል። ይህን ተከትሎ ነው እንግዲህ በ1192 በራማላህ የሰላም ስምምነት በሁለቱ ወገኖች መካከል የተደረሰው። በራማላህ ስምምነት መሠረትም ሪቻርድ በኢየሩሳሌም ላይ ዘመቻ ላይ ከፍት፣ ሳላህዲን ደግሞ በእጁ የምትገኘውን ቅድስት ከተማ ይዞታ ላይለወጥ ቃል ተገባቡ። ሪቻርድ ላይንሃርትና ሳላህዲን ደም የተቃቡ በነፍስ የሚፈላለጉ ተቃራኒ የጦር መሪዎች ነበሩ። ይሁን እንጂ የሃይማኖት መቻቻል ከሁሉ እንደሚቀድም ለማሳየት ወኔ አላጡም። እነኚህ ጀግና መሪዎች የጦር ሜዳ ጀብዷቸውን የሚያወድስ የሙገሳ ደብዳቤ ሁሉ ተለዋውጠዋል። ኢየሩሳሌምን ከአውሮፓውያን እጅ ፈልቅቆ የተቆጣጠረው ታላቁ ጦረኛ ሳላህዲን ልክ እንደቀደሙት የሃይማኖቱ አባቶች ለፍትህ፣ ለመቻቻልና ለደግነት የቆመ ነበር። ከመቶዎች ዓመታት በፊት ከሊፋ ዑመር የፈጸሙትን በጎነት በመከተል ኢየሩሳሌም የሁሉም እምነት መዲና ሆና እንድትቀጥል ማድረጉ ይነገራል። ቅድስቲቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በኢየሩሳሌም ገዳምና ቤተ መቅደስ መስሪያ ቦታ የተሰጣት ከተማይቱ በሳላህዲን ቁጥጥር ስር በነበረችበት 1187 ዓመተ ምህረት መሆኑን ታሪክ ከትቦታል። ርቀን ሳንሄድ በሀገራችን ኢትዮጵያ እስልምና ያመጣቸውን ለውጦች ስንፈትሽም ሃይማኖቱ እጅግ ብዙ ውለታዎችን ማበርከቱን ለመረዳት ይቻላል። የዘርፉ ምሁራን በዚህ ረገድ በቂ ጥናት መደረግ እንዳለበት ይስማማሉ። ይሁን እንጂ አለፍ ገደም በማለት ሃይማኖቱ ወደ ሀገሪቱ ቀድሞ በገባባቸውና በሰፊው በተስፋፋባቸው አካባቢዎች የተከሰቱ የታሪክ ሁነቶችን ስንፈትሽ ብዙ ነጥቦችን መጥቀስ እንችላለን። በልዩ የኪነ ሕንጻ ጥበቧ የምትጠቀሰው ሐረር ከተማ፣ በቅርቡ በቁፋሮ መገኘቱ የተነገረለት ድሬዳዋ አካባቢ ያለው ጥንታዊ የሐርላ ከተማ፣ ወሎ፣ ትግራይና የአልነጃሺ መስጂድ፣ ባሌ፣ ጅማና ሌሎችም አካባቢዎች እስልምና የፈለጠቃቸው ስልጣኔዎች ሳይጠቀሱ አይታለፉም። በመስጂድ ግንባታ፣ በጽሑፍ፣ በመንዙማ፣ በሕክምና፣ በግብርና፣ በጥበብ፣ በአልባሳትና በኑሮ ዘይቤ ኅብረ ቀለማት የተጎናጸፈ ባህልና እሴት በመፍጠር እስልምና የኢትዮጵያችን ትልቁ ሀብት ሆኖ እናገኘዋለን። መልካም በዓል። ኢድ ሙባረክ።